AI ከዚህ በኋላ want ሳይሆን need ነው ማለት ነው። AI ላይ ከAI ጋር ኢንተግሬት ያላደረገ ግለሰብ፣ ቲም፣ ኦርጋናይዜሽን ሰርቫይቭ ማድረግ አይችልም፣ ኮምፒት ማድረግ አይችልም። ጥያቄው ምንድነው? ምን ያህል ኢንተግሬት አድርገናል? እና በዚህ ቪዲዮ 3 ነገሮችን በማንሳት የቱ ጋር ነው ኢንተግሬት ከኤአይ ጋር ማድረግ ያለብን የሚለውን ላነሳ ሞክራለሁ። የመጀመሪያው የኢንፑት ሳይድ ነው የሚሆነው። ይሄ ምንድነው? በኤአይ ፕሪንሲፕል ጋርቤጅ ኢን ጋርቤጅ አውት የሚባል ነገር አለ። ኳሊቲ ያልሆነ ነገር ኢንፑት ከሰጠን ወይም ፕሮምፕት ከሰጠን ኳሊቲ የሌለው ሪዛልት ነው የምናገኘው። ያ ማለት የተወሰነ ስኪል ሴት ያስፈልገናል ማለት ነው እኛ ኳሊቲ ፕሮምፕት ወይም ደግሞ ኳሊቲ ኢንፑት ለመስጠት ለኤአይ ማለት ነው። ምሳሌ የምሰጣችሁ የራሴን ነው። መጽሐፍ ከጀመርኩ ብዙ አመታት ሆኗል፣ ከ10 አመታት በላይ 6 መጽሐፍ ጽፌያለሁ። በየሳምንቱ ቢያንስ ብሎግ ጽፋለሁ። ብዙ ሰው ኤአይን ቢጠይቅ በዚህ ጉዳይ ላይ ብሎግ ጻፍልኝ ቢል ኤአይ ሊጽፍ ይችላል። ግን ኤአይ ጻፈው ሂውመንሊ ኮኔክት ላያደርግ ይችላል። ሰዎች አይተው ይሄ በኤአይ ነው ፕሮዲዩስ የተደረገው ሊሉ ይችላሉ። እኔ ምንድነው የማደርገው? የኮፒራይቲንግ ሰርቲፊኬሽንም ስላለኝ ድራፍት አደርገዋለሁ ብሎጉን። የራሴን ጥሩ የሆነ ታይትል ሰብታይትል ሰጣውና ባዲው ላይ ያለውን ጽፍና ኮንክሉዥን እና ኮል ቱ አክሽኑን ሰራና ድራፍት ያደረኩትን ነገር ቻትጂፒቲ ፔድ ቨርዥኑ ነው የምጠቀመው። ለዛ ለኤአይ ማሮ ሰጠዋለሁ ማለት ነው። ስሰጥ ግን ዲስክራይብ አድርጌ ነው ይሄንን ብሎግ መጻፍ የምፈልገው ለዚህ ኦዲየንስ ነው፣ አቺቭ ማድረግ የምፈልገው ሪዛልት ይሄ ነው፣ እንደዚህ አድርገ ይሄንን ብሎግ አሻሽልልኝ ብዬ ነው ሰብሚት የማደርገው። ብዙ ጊዜ ጥሩ ኳሊቲ ያለው ፋይናል ቨርዥን አገኛለሁ። አንዳንዴ ግን ምን አደርጋለሁ? ሌሎች የኤአይ ሞዴልስ ጋር ሄጄ ያንን ያገኘሁትን ብሎግ ክሪቲክ አደርገውና እሰጣቸዋለሁ እንዲያሻሽሉልኝ ማለት ነው። ምናልባት በሁለተኛው ወይ በሶስተኛው ቨርዥን የተሻለ ብሎግ አገኛለሁ ማለት ነው። ሁለተኛው ኤሪያ ላይ መስራት ያለብን አውትፑቱ ላይ ነው። ኤአይ ኳሊቲ ያለው ነገር ቢሰጠንም ያን ነገር ዲሊቨር ማድረግ የሚችል ኳሊቲ ወይም ስኪል ከሌለን ዋጋ የለውም። ለምሳሌ በኤአይ እርዳታ ፓወርፖይንት ስላይድስ ዲዛይን ሊያደርግልኝ ይችላል። ኤአይ በጣም ፓወርፉል የሆነ ኪለር የሆነ ፓወርፖይንት፣ ግን እኔ ያንን ዲሊቨር ማድረግ ካልቻልኩ፣ እኔ ለዛ ፐብሊክ ስፒኪንግ ችሎታው ከሌለኝ ምንድነው ሀፐን የሚያደርገው? ሪዛልቱ ዋጋ የለውም ማለት ነው። ምክንያቱም ፓወርፖይንት ስላይዱ አለኝ፣ ነገር ግን ያንን ዲሊቨር የማደርግበት ፕሬዘንቴሽን ስኪልስ የለኝም። ሶ ዳት ሪዛልቱ መፈልገው ሪዛልት ማግኘት አልችልም ማለት ነው። ሶስተኛው ኤሪያ የኢንቫይሮንመንቱ ኤሪያ ነው። አሁን ለጊዜው ማሽን ለርኒንግ ጀነሬቲቭ ኤአይ ሌቭል ነው ያለን። ወደፊት ሱፐር ኢንተለጀንት የሆኑ ኤአይዎች ምናልባትም ሮቦቶች ከኛ ጋር አብረው ሊሰሩ ይችላሉ። ኢንቫይሮንመንቱ ሮቦትስና ሰዎችን ያካተተ ሊሆን ይችላል። ካልተጠነቀቀ ምን ሊሆን ይችላል? ሰዎቻችን ማሽን ኦሪየንትድ ሊሆኑ ይችላሉ፣ ሂውመን ሴንትሪክ ላይሆኑ ይችላሉ። ኢሞሽናል ኢንተለጀንሳቸውን ካልቸራል ኢንተለጀንሳቸውን ሉዝ አድርገው ከሌሎች ጓደኞቻቸውና ከሌሎች ክላይንቶችና ስቴክሆልደሮች ጋር ኮኔክት አድርገው ላይሰሩ ይችላሉ። ጥሩ ኤግዛምፕል ልስጣችሁ። ለምሳሌ አንድ ሰው የፋይናንሻል ወይም ደግሞ ኢንቨስትመንት አድቫይዘር ነው እንበል። በኤአይ እርዳታ የስቴት ፕላን ወይም የሪታየርመንት ፕላን ወይም ትረስት ዲዛይን አደረገ ለሆነ ክላይንቱ ግን ካላመነው ይሄን ሰው ኮኔክት ካላደረገ ከዚህ ሰው ጋር ያም እዛ ፕላን ላይ ኢንቨስት ላያደርግ ይችላል። ትረስት ደግሞ ምንድነው የሚጠይቀው? አንደኛ ማዳመጥ ይጠይቃል። ኢሞሽናሊ ከሰዎች ጋር ኮኔክት ማድረግ ይፈልጋል። ከሌላ ባህል የመጡ ከሆኑ ወይም ደግሞ የተለየ ስታይል ያላቸው ካሉ ደግሞ ከነሱ ጋር ጌታሎ አጀስት ማድረግ ይፈልጋል። ያ ከሌለ ምን ይሆናል? ፕላኑ አለ፣ ቢዩቲፉል ነው፣ በኤአይ ጀነሬት አድርገነዋል፣ ግን ማንም ኢንቨስት አያደርግበትም። በመጨረሻ ማጠቃለል እንፈልገው ምንድነው? ኤአይ ከዚህ በኋላ ዋንት አይደለም ኒድ ነው። ኤአይ የሌለው ከኤአይ ጋር ኢንተግሬት ያላደረገ ሰክሰስፉል የመሆን ቻንሱ ሰርቫይቭ የማድረግ ቻንሱ በጣም የተሟጠጠ ነው። ነገር ግን የምንፈልገው ሪዛልት እንድናገኝ ግን 3 ኤሪያዎች ላይ ኢንተግሬት ማድረግ አለብን።
አንዱ ኢንተግሬት የምናደርገው ከኢንፑት ሳይድ ነው። ኳሊቲዎች ሊኖሩን ስኪሎች ሊኖሩን ይገባል። ኳሊቲ የሆኑ ኢንፑቶችና ፕሮምፕቶች መስጠት እንድንችል፣ አልበዛ ጋርቤጅን ጋርቤጅ አውት ይሆናል። ሁለተኛው ኤሪያ ደግሞ አውትፑቱን ነው። ኢቨን ኢፍ እኛ ኳሊቲ የሆነ አውትፑት ከኤአይ ብናገኝም ሃው ዱ ዊ ዲሊቨር ስኪል ሴቱ ከሌለን ያንን ልናደርግ አንችልም። ሶስተኛው ኢንቫይሮንመንቱ ነው። ሰዎች ከኤአይ ጋር እየተነጋገሩ ብዙ ከኤአይ ጋር መስራት ከጀመሩ ሰዎች እንደ ኤአይ ሊያዩ ይችላሉ። ያ ደግሞ አፌክት ያደርጋል ፐርፎርማንሱን። ሰዎች በርናውት ያደርጋሉ፣ ሪሌሽንሺፕ ይበላሻል። ያ ደግሞ ፐርፎርማንስ እና ሪዛልቶችን አፌክት ያደርጋል። ያ ማለት ሰዎች ስትቀጥሩ ማየት ያለባችሁ ኤአይን ተጠቅመው መስራት ይችላሉ ብቻ ሳይሆን ኤአይን በደንብ ለመጠቀም የሚያስችሉ መሰረታዊ የሆኑ ስኪሎች አሏቸው ወይ የሚለውም ከግምት መግባት አለበት። ከሌላቸውም ደግሞ ትሬን ለማድረግ መወሰን መቻል አለብን ማለት ነው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል። ከመጨረሴ በፊት መጠየቅ የምፈልገው እናንተ ኤአይን ከሰዎቻችሁ ጋር ኢንተግሬት ስታደርጉ እንዴት ነው ኤክስፒሪየንሳችሁ የሚመስለው? እሱን በኮሜንት ኤሪያ ብጽፉ በጣም ደስ ይለኛል። በተረፈ ይሄን ካሜራ አዞረውና ቢቹን ላስጎብኛችሁ ከመጨረሴ በፊት። መልካም ቀን። ባይ ባይ።